ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች፣ ዛሬ ዩቲዩብን ስንጠቀም ማስተካከል ያሉብንን 10 ወሳኝ ሴቲንጎችን በዝርዝር አሳያችኋለሁ። እነዚህን ሴቲንጎች ካወቃችሁ አጠቃቀማችሁን ዘመናዊና ደህንነቱ የተጠበቀ ያደርግላችኋል። ወደ ዝርዝሩ ከመሄዳችን በፊት አንድ ትንሽ ማሳሰብ ያለችኝ፣ አሁን ቻናሌን ይበልጥ ለማሳደግና ጥራት ያላቸውን መረጃዎች ለእናንተ ለማድረስ የአባልነት ወይም ሜምበርሺፕ አገልግሎት በይፋ ጀምሬያለሁ። አቅሙ ካላችሁ ከታች ያለውን ጆይን የሚለውን በተን በመጫን ቤተሰባችንን እንድትቀላቀሉ በአክብሮት እጠይቃችኋለሁ። አባል በመሆናችሁ ብቻ ለእናንተ የተለዩና በተቻለኝ አቅም ምርጥ ነገሮችን ለማቅረብ ዝግጁ ነኝ። ለምሳሌ ያህል ለእናንተ ብቻ የሚሆኑ ልዩ ቪዲዮዎችንና ለጥያቄዎቻችሁ ቅድሚያ ምላሽ እሰጣለሁ። አመሰግናለሁ ቤተሰቦች ስለምታበረታቱኝ። አሁን ወደ መጀመሪያው ሴቲንግ እንለፍ። ነገር ግን ከመጀመራችን በፊት አንድ በጣም አስፈላጊ ማሳሰቢያ አለኝ። አሁን እኔ የማሳያችሁን ሴቲንጎችና የአሰራር መንገዶች በትክክል እንዲመጡላችሁ መጀመሪያ ላይ ጉግል ፕሌይ ስቶር ውስጥ በመግባት የዩቲዩብ አፕሊኬሽንን አፕዴት ማድረጋችሁን እርግጠኛ ሁኑ። አፕዴት ካላደረጋችሁት አንዳንድ ሴቲንጎች እኔ በማሳያችሁ ቦታ ላይ ላታገኟቸው ትችላላችሁ። አሁን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ወደ መጀመሪያው እንለፍ። አብራችሁን ቆዩ። አንደኛ፣ ሪስትሪክትድ ሞድ። ይህ ሴቲንግ በዩቲዩብ ላይ የሚመጡ ለህፃናት የማይሆኑ ቪዲዮዎችን አጣርቶ የሚያስቀር ሴቲንግ ነው። ለምሳሌ የጥቃት ድርጊቶች፣ ጸያፍ ንግግሮች ወይም ለልጆች የማይመጥኑ ምስሎች ያሉባቸው ቪዲዮዎች በስልካችሁ ላይ እንዳይታዩ ያደርጋል። በተጨማሪም በቪዲዮዎች ስር የሚጻፉ መጥፎና ያልተገቡ ኮሜንቶችን ሙሉ በሙሉ ይደብቅላችኋል። አጠቃቀሙ በጣም ቀላል ነው። መጀመሪያም የዩቲዩብ አፕን ትከፍታላችሁ። በመቀጠልም ከታች ፕሮፋይላችሁን ትነካላችሁ። ከላይ በቀኝ በኩል የሴቲንግ ምልክቷን ትነካላችሁ። በመቀጠልም ጀነራል የሚለውን ምርጫ ትነኩታላችሁ። ወደ ታች ወረድ ስትሉ ሪስትሪክትድ ሞድ የሚል ታገኛላችሁ። እሱን በማብራት ኦን ታደርጉታላችሁ። ይህ ሴቲንግ ካልበራ ወይም ደግሞ ኦፍ ከሆነ ልጆቻችሁ ስልካችሁን ሲጠቀሙ አላስፈላጊ ቪዲዮዎች ሊመጡባቸው ይችላሉ። ይህንን ማድረጋችሁ ታዲያ ለምሳሌ ይህ ነገር ኦን ከሆነ ዩቲዩብ ላይ ኮመንት መጻፍም ወይም ደግሞ ኮመንት ማንበብም አትችሉም። ስለዚህ ልጆቻችሁ ስልካችሁን ሲይዙ ብቻ ይህን ነገር ኦን ታደርጉታላችሁ። እናንተ ስትጠቀሙ ደግሞ ኦፍ ብታደርጉት ኮመንት መጻፍም ሆነ ማንበብ እንድትችሉ ያስችላችኋል ማለት ነው። ስለዚህ ይህን ነገር ታሳቢ ማድረጋችሁን እንዳትረሱ። ሁለተኛ፣ አውቶ ፕሌይ ኔክስት ቪዲዮ። ብዙ ጊዜ አንድ ቪዲዮ አይተን ስንጨርስ ዩቲዩብ በራሱ ሌላ ቪዲዮ ይጀምርብናል። ይህ ደግሞ ሳንፈልገው ኢንተርኔታችንን ይጨርሰዋል። በተለይ ደግሞ ማታ ቪዲዮ እያየን እንቅልፍ ቢወስደን ስልኩ ሌሊቱን ሙሉ ቪዲዮ ሲከፍት ሊያድር ይችላል። ይህንን ለማስተካከል ታዲያ መጀመሪያ ፕሮፋይላችሁን ነክታችሁ ወደ ሴቲንግ ትገባላችሁ። በመቀጠልም ወደ ታች ወረድ ብላችሁ ፕሌይባክ የሚለውን ትጫናላችሁ። እሱን ከተጫናችሁ በኋላ አውቶ ፕሌይ ኔክስት ቪዲዮ የሚል ምርጫ ታገኛላችሁ። እሱን ኦፍ ታደርጉታላችሁ። ይህንን ማድረጋችሁ ታዲያ ቪዲዮ ሲያልቅ ስልኩ በራሱ እንዲያቆም ይረዳችኋል። ይህም የእናንተን ፍቃድ ሳይጠይቅ ዳታ እንዳይበላባችሁ ይከላከላል። በተጨማሪም ማታ ላይ በድንገት ቪዲዮ ከፍታችሁ ብተኙ እንኳ አንዱ ቪዲዮ ሲያልቅ በራሱ እንዲያቆም ያደርጋል። ሶስተኛ፣ ሪማይንድ ሚ ቱ ቴክ ኤ ብሬክ ይባላል። በቴክኖሎጂ አጠቃቀማችን ላይ ሱስ እንዳይዘን የሚረዳ ሴቲንግ ነው። ለምሳሌ ለአንድ ሰዓት ቪዲዮ ካየን በኋላ ዩቲዩብ ረፍት አድርግ ብሎ እንዲያስታውሰን የምናደርግበት ነው። ይህም ለዓይናችን ጤንነትና ጊዜያችንን በአግባቡ ለመጠቀም በጣም ወሳኝ ድርሻ አለው። አጠቃቀሙም ቀላል ነው። በመጀመሪያም ፕሮፋይላችሁን ነክታችሁ ሴቲንግ ውስጥ ትገባላችሁ። በመቀጠልም ወደ ታች ወረድ ብላችሁ ታይም ማኔጅመንት የሚል ምርጫ ትነካላችሁ። እዛ ውስጥ ሪማይንድ ሚ ቱ ቴክ ኤ ብሬክ የሚል ታገኛላችሁ። እሱን ትነኩታላችሁ። በመቀጠል በየስንት ሰዓቱ እንዲያስታውሳችሁ ሰዓቱን ሞልታችሁ ኦኬ ትሉታላችሁ። ስክሪን ላይ ብዙ ሰዓት አፍጠታችሁ እንዳትቀሩ ዩቲዩብ ራሱ እንደ ሰዓት እረኛ ይቆጣጠርላችኋል ማለት ነው። አራተኛ፣ ዳብል ታፕ ቱ ሲክ። ይህ ደግሞ ቪዲዮን ወደፊት ለማሳለፍ ስክሪኑን 2 ጊዜ ስንነካው መደበኛ ካሁን በፊት የነበረው 10 ሰከንድ ነው። ይህ ግን አንዳንድ ጊዜ አጭር ሊሆን ይችላል። ይህንን ሴቲንግ በመጠቀም ስንነካው 30 ወይም 60 ሰከንድ እንዲያልፍ ማድረግ እንችላለን። አጠቃቀሙም ታዲያ መጀመሪያ እንደተለመደው ፕሮፋይላችሁን ነክታችሁ ሴቲንግ ውስጥ ትገባላችሁ። በመቀጠልም ወደ ታች ዝቅ ብላችሁ ፕሌይባክ የሚለውን ትጫናላችሁ። እዛ ውስጥ እንግዲህ ዳብል ታፕ ቱ ሲክ የሚል ምርጫ ታገኛላችሁ። እሱን ስትነኩት
የሰከንድ ዝርዝር ይመጣላችኋል። እናንተ የምትፈልጉትን ለምሳሌ 30 ሰከንድ ትመርጣላችሁ። ረጅም ቪዲዮዎችን ስታዩ አሰልቺ ቦታዎችን በፍጥነት አሳልፋችሁ የምትፈልጉት ነጥብ ላይ ለማድረስ ይረዳችኋል። አምስተኛ ዳታ ሴቪንግ ሞድ። ዩቲዩብ በራሱ ከፍተኛ ጥራት ያላቸውን ቪዲዮዎች በመክፈት ካርዳችንን ቶሎ እንዳይጨርስብን የቪዲዮውን ጥራት በትንሽ ቀንሶ እንዲያሳየን የምናዘምንበት ቦታ ነው። አጠቃቀሙም መጀመሪያ ፕሮፋይላችሁን ነክታችሁ እንደተለመደው ሴቲንግ ውስጥ ትገባላችሁ። ወደ ታች ወረድ ብላችሁ ዳታ ሴቪንግ የሚል ምርጫ ታገኛላችሁ። እሱን ነክታችሁ ስትገቡ ዳታ ሴቪንግ ሞድ የሚለውን ማብሪያ ማጥፊያ ኦን ታደርጉታላችሁ። ውጤቱም በትንሽ ዳታ ብዙ ቪዲዮዎችን ማየት እንዲችሉ ያደርጋቸዋል። ስድስተኛ ኢንኮግኒቶ ሞድ። ይህ ደግሞ ዩቲዩብ ላይ የፈለግነውን ብናይ ሰርች ሂስትሪ ላይ ይቀመጣል። ይህንን ሴቲንግ ስናበራ ግን የምናየው ነገር ምንም አይነት አሻራ አይተውም። መጀመሪያ ዩቲዩብን እንከፍታለን። ከታችን ፕሮፋይላችሁን ትነካላችሁ። በመቀጠል ከስማችሁ በታች ተርን ኦን ኢንኮግኒቶ የሚል ጽሑፍ ታገኛላችሁ። እሱን መጫን ብቻ ነው። ይህንን ማድረጋችሁ በዩቲዩብ ላይ ያያችሁት ቪዲዮ እና ማንኛውም የጻፋችሁ ጽሑፍ በሂስትሪ መንገድ እንዳይቀመጥ ያደርግላችኋል። ግራ ከገባችሁና ወደ ነበረበት ለመመለስ ከፈለጋችሁ ተርን ኦፍ የሚለውን ንኩት ከታች። ሰባተኛ ፕሌይባክ ኢን ፊዲስ። ዩቲዩብን ስንከፍተው ቪዲዮዎቹን ሳንነካቸው በራሳቸው ይጫወታሉ። ይህንን በማጥፋት ዳታ መቆጠብ ወይም ደግሞ በዋይፋይ ብቻ እንዲሰራ ማድረግ ትችላላችሁ። በመጀመሪያም ፕሮፋይላችሁን ነክታችሁ ሴቲንግ ውስጥ ትገባላችሁ። በመቀጠል ጀነራል የሚለውን ትነካላችሁ። ወደ ታች ወረድ ስትሉ ፕሌይባክ ኢን ፊዲስ የሚል ምርጫ ታገኛላችሁ። እሱን ነክታችሁ ኦፍ የሚለውን ትመርጣላችሁ። ይህንን ማድረጋችሁ ዩቲዩብ ውስጥ ቪዲዮ ስትፈልጉ ሳትፈልጉት እየተጫወተ ዳታችሁን አይጨርሰውም ማለት ነው። ስምንተኛ ቪዲዮ ኳሊቲ ፕሪፈራንስ። ይህ ሴቲንግ ደግሞ በሞባይል ዳታ እና በዋይፋይ ስንጠቀም ዩቲዩብ የተለያዩ ጥራት እንዲሰጠን ያደርጋል። መጀመሪያ ፕሮፋይላችሁን ነክታችሁ ሴቲንግ ውስጥ ትገባላችሁ። ወደ ታች ወረድ ስትሉ ቪዲዮ ኳሊቲ ፕሪፈራንስ የሚል ምርጫ ታገኛላችሁ። እዛ ውስጥ በመግባት ኦን ሞባይል ኔትወርክስ የሚለውን ዳታ ሴቨር ላይ ታደርጉታላችሁ። ኦን ዋይፋይ የሚለውን ደግሞ ሃየር ፒክቸር ኳሊቲ ላይ ታደርጉታላችሁ። ይህንን ማድረጋችሁ በዳታ ስትጠቀሙ ካርዳችሁን ይጠብቅላችኋል። ዋይፋይ ላይ ስትሆኑት ግን በከፍተኛ ጥራት ያሳያችኋል ማለት ነው። ዘጠነኛ ዳርክ ቲም። ይህ ደግሞ ጥቁር ገጽታን ስንጠቀም ስክሪኑ ስለሚጨልም ለአይን ምቹ ይሆናል። የባትሪ ዕድሜንም ይጨምራል። መጀመሪያም ፕሮፋይላችሁን ነክታችሁ ሴቲንግ ውስጥ ትገባላችሁ። በመቀጠል ጀነራል የሚለውን ትነካላችሁ። እዛ ውስጥ አፕሪያንስ የሚለውን ስትነኩ 3 ምርጫ ይመጣላችኋል። እናንተ ዳርክ ቲም የሚለውን ትመርጣላችሁ። ይህንን ማድረጋችሁ አይናችሁን ከድካም ትጠብቃላችሁ። በተጨማሪም ዩቲዩብን ስታዩት ዳርክ ሆኖ በጣም የሚያምር እይታ ይሰጣችኋል። አስረኛ አውቶ ዲሌት ሂስትሪ። ይህ ሴቲንግ ደግሞ ዩቲዩብ በተወሰነ ጊዜ የቆዩ መረጃዎቻችንን በራሱ እንዲያጠፋቸው የሚያደርግ ነው። መጀመሪያ ፕሮፋይላችሁን ነክታችሁ ሴቲንግ ውስጥ ትገባላችሁ። ወደ ታች ወረድ ብላችሁ ማኔጅ ኦል ሂስትሪ የሚለውን ትነካላችሁ። በመቀጠል አውቶ ዲሌት የሚለውን ነክታችሁ ስትገቡ ጊዜ እንድትመርጡ ይጠይቃችኋል። እናንተ ለምሳሌ 3 መንዝስ የሚለውን መርጣችሁ ኔክስት ኮንፎርም ትሉታላችሁ። ይህን አደረጋችሁ ማለት ቻናላችሁ ሁልጊዜ ንጹህ ሆኖ ይቆያል ማለት ነው። ይህ ማለት በዩቲዩብ ላይ የምትመለከቷቸው ቪዲዮዎች፣ የምትጽፏቸው ጽሑፎች ሁሉ በሂስትሪ መንገድ አይቀመጡም። በሆነ ሰዓት ራሱ ዩቲዩብ ያጠፋላችኋል ማለት ነው። ለዛሬ ያዘጋጀሁላችሁ 10 የዩቲዩብ ሚስጥራዊ ሴቲንጎች እነዚህን ይመስሉ ነበር። እነዚህን ሴቲንግ አሁኑኑ አስተካክሏቸው። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለወዳጆቻችሁ ማጋራታችሁን እንዳትረሱ። በመጨረሻም ከ10ሩ የትኛው ተመቻችሁ በኮመንት ግለጹልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሻምበል ነበርኩኝ። አመሰግናለሁ።